ሴት ልጅ በሌላ ሴት ላይ እንዴት እንደዚህ ያርጉ ይጨክናል? ሴትነቷን ይጠራጠርኩት ማዛን ሴት መሆኗን ይጠራጠርኩት ስልኮቹ ኢቲቪ ፋና ላይ ከቀረበው በጣም ይበዛል እዛ ላይ ተቆራርጦ የቀረበ ነገር ነው ያለው ሙሉ መረጃው የምትረዱት እዚህ ላይ ሙሉ ፒክቸር የሚሳልላችሁ እዚህ ላይ ነው በተለይ የማየማ የዚህ ልጅ የማዛ ተንኮል ልጅቷስ ምን እንደገጠማት ምን እንደሆነ ምን ማለት ለምን እንደዚህ ያለ ነገሮች እንደገባች ለማዛ ዝርዝሩን ትነግራታለች እመሰቁት በጣም አስፈላጊ ነው ሙሉ ኮንቴክስቱን አንደርስታንድ ታደርጋለች ቢዚ ላይ ተቆራርጦ ምናምን ከቀረበው ባለፈ ሙሉ ተወራቸው አወሬ ተሰሙትና ነገሩ ከአውዱ አንፃር በደንብ መገንዘብ ያስችላል ከዛ ምን እንዳረጋ እሺ ቢዚ ላይ የቀረበው ተቆራረጠ ስለሆነ ነው እንመላችሁና እነሱ በፈለጉት አቅጣጫ እየወሰዱ ማለት ነው አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው እንዴት ነው መተማመንስ የሚኖረን በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል አሁን በዚህ በጣም አሁን እኔ እንደ እናት ስላየው ስትጨነቂ ድንገቴን ሁሉን አጋሬ ስለሆንሽ ነው ይሄንን መስሩን ምንድር ሆነታው ማለት ነው ለባለቤቴ ግን ሁሉ ታሪክ አላወራው ምክንያቱም እሱም ጋር ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም አሁን ተብሎ ይወራል በጣም የተገመረ ምክንያቱም በቃ ሌላ ቦታ ምትጫፍ እንደቆይታለ እንዴ እኔ ባለ ትዳር ሚስቴ እንደዚህ እናት ልጅ ያንቺን ክብር ጠብቄ ብሎ ሊል ስለሚችል ልጃገር ነበርኩ ድንግልና ያናገርኩ እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ትተማለቅ ነው ማለት ብሎ እምነት ያጣል ገባሽ አዎ በጣም ይከብዳል እንጂ አዲስ አበባ ነው ያለው ባለቤት ሻው አዎ አሁን ሰምታል ይሄን ሁሉ ነገር ያው ሁሉ ነገር አይ ይሄ አሁን ያወራው ነው ሌላ ነገር ነው ካለ ፎከስ ገብቶ ገና ዛሬ ነበር ትናንትናም በትናንት ወዲያ ማረፋ እያደፈቀ ነበር ልጅቷ ነገረቻት ገመናዋን ነገረቻት ይሄ ችግር ገጠመኝ አለቻት አይደለም ይሄ ችግር ገጠመኝ ብላ ስትላል እንዴት ከዛው ቅጽበት የዚች ልጅ ህይወት ለፖለቲካ ተጠቀምበት ጓጉራ እንደዚህ ሆና ሴት ላይ እንዴት ሴት እንዲጨክናል ፖለቲካ ለሸቀጥባት እኮ መሸቀጥ ብቻ ነው አስገድላት እኮ አስገድላ ፖለቲካ ለሸቀጥባት ከዚህ ላይ ፋኖ ይገልሻል አማራ ይገልሻል አለቻት መንግስት ቢተውሽ አማራ ይገልሻል አማራ ቢተውሽ መንግስት ይገልሻል አሁን እዚህ ላይ ቀጥሎ መሰሙት ጉድ እንደሚሰማ ያውቃል የመንግስትን ኢንተለጀንስ የመከታተል አቅም ይስርቅ የመጥለፍ አቅም ደግሞ ያውቃሉ ወሰኛው ድምጽ ቅጂ የምሰሙት ማስረጃ ስለሆነ ማስረጃ የድምጽ ማስረጃ ልጅቷ በምን አይነት የሽብር ተግባር ላይ ተጠቀመች የሰውን ህይወት አመሰቃቅላ እንዴት ፖለቲካ እንደምትሸክም ማሳያ እንደሆነ ፎርዘር ከር እንዲቀመጥ ነው እኔ ኮዱ ሰራበታቸዋል ሄሎ ላውድ እናደርጋለን ብለን እኮ ዘጋነው አና እንዴ ችግር የለውም ማየ አለች ሰላም ነው እንዴት ነህ እግዚአብሔር ይመስገን እንዴ ነው ማለት ሰላም አዛባላለሁ እንዴት ነህ እንዴት ነህ እግዚአብሔር ይመስገን ሰላም ነው አለን ይመስገን እንግዲህ እየሰማው ባለት ነው ማዛባላለሁ ማዛ ማመድ ይባላለሁ እሺ የት ነው ሰው እኔ ኢትዮጵያ አይደለሁም እሺ እኔ ጋዜጠኛ ነኝ ከዚህ በፊት እንግዲህ የብርቱካንን ጉዳይ ያው ቀድማ ነግራኝ ነበር እንዲያለች ነገር ስለተቀረጸች በኋላ አውርታኝ ስለነበረ እንደውም ይሄ ነገር ከመውጣቱ በፊት ይሄ ነገር እንደሚፈጠር ነግሬያታለሁ አንድ ሳደል ብርቱካን የሰማች ነውና ይሄ ነገር ከወጣ ዩኒቨርሲቲ ተማሪዎች ጉዳይ ከተነሳ በጣም ትልቅ ጥያቄ አስነሳል እንኳን አይደለም አሁን እንደምትለው ከነገሩ ጋር ምንም ግንኙነት የሌላት ነገር ሆኖ የኡነት የተባለው ነገር ትክክል ቢሆን የመንግስትን ፖለቲካ በጣም ነው የሚያበላሸው ቀላል ነገር አይደለም ብርቱካን ነግሬሻለሁ ከዚህ በፊት ይሄ ታሪክ ያንቺ ታሪክ ብቻ አይደለም የከሌ ታሪክ ብቻ አይደለም የአማራ ህዝብ ታሪክ ነው ይያንዳል ቀድማ የነገረችሽ እንደዚህ እንደሰረይ ታውቃለች ኢቢኤስ ላይ ከቀረበች በኋላ ምንድነው ማስተካከው እሺ ኢቢኤስ መጥተው ቀርጸዋታል እኔ በግልጽ ነው የምነግርሽ እንደ እህት ነው የምነግርሽ እኔ እስካሁን ድረስ እንደ ሚዲያ ቢሆን እኔም እኮ ታዋቂ ለማድረግ ተጠቃሚ ለመሆን ያወጣው ነበር ምን ነግሬያታለሁ ይሄን ነገር አውቀሽም ይሁን ሳታውቂም ይሁን ፈልገሽም ይሁን ሳትፈልጊ ደርሰሽበታል ያጋባሽበት በኋላ መደበቅ አለብሽ ያልኳት መደበቅ አለባት ይሄ ሚዲያ ላይ ሳይወጣ ነግሬያታለሁ ሚዲያ ላይ ከወጣ መንግስት ይገልሻል ብያታለሁ ይሄ የመንግስትን ትልቅ ፖለቲካ
ነው የሚያበላሸው። ቀልድ አይደለም። ከኢትዮጵያ ከአሜሪካ የአሜሪካ መንግስት እኮ ያውቃል ይሄን ጉዳይ። ቀልድ መስሎት ነው? እግዚአብሔር ምስክሬ ነው። እኔ በልጄ ነው የምለው። የአሜሪካ መንግስት ድረስ አሳውቀናል እኮና እቺ ልጅ በቃ ኮሪታችን የራሳ የጋራ ታሪካችን ናት ብለን አሁን ይሄ ነገር እንዲህ ዝም ብለሽ እንደቀልድ በቃ ኢቢኤስ ተቆጥቻለሁ እንደዚህ አድርጎኝ ነው እንደዛ አድርጎኝ ነው ብትይ የተበላሸ ፖለቲካ ነው። ጊዜው እስኪወጣ ድረስ ድምጿን አጥፍታ የምትደበቅበትን መንገድ አዘጋጁ እናዘጋጅልሽ እንችላለንና ከዚህ በፊትም ነግሬያታለሁ። ይሄን ሳትነግረኝ ትዳር አለኝ ምን ጥፍዮ ሳትለኝ መደበቁ እንኳን ግድ ነው ይታወቃል። ምንም ጥያቄ የለውም። በግልጽ ነው የምነግርሽ። ከታሰረች ብለኛላ ያራኔ ሲጀመር ይልሽ አንቺን ራሱ ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻችሁ መጠን አታንሺ ሰው ማንነቱን እስካላወቅሽ ድረስ ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደውም እኔ ምንም እኮ ያደረኳት ነገር የለም ሚዲያ ላይ ምክንያቱም ሰው አሁን ስልኳ ኦንላይን ነው በቃ 24 ሰዓት ነው ታወራው። ምክንያቱም እንዳንቺ ሁሉም የራሱን ሐሳብ ይገልጻል። እንዲህ አድርጊ ይላል። አታድር መጀመሪያ ነግሬያታለሁ። ምንድነው ያልኩሽ? ወርቀፋል እፊቷ ነው የምነግርሽ። ስልክሽን አጥፊ ገና ይሄ ነገር ይወጣ ደቂቃ ላይ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላት ነው ታልቆላህ ገንዘብ ብዙ ብር አይደለም 5000 ብር ሰው አምጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። እንግዲህ ስለማታውቂውናል ራሷን ወይ ስለማታውቂውናል ወይ ስለማታውቂው አዋሳ ይኸውልሽ መጓጓዣ ነው ሌላ አይደለም እኮ እንደደበቅ ነው አይደለም። እኛ እኮ እንደደበቅ ነው 5000 ብር እኮ ማየ ገንዘብ ሆኖ አይደለም። ከሷ ህይወት አኳያ 5000 ብር ገንዘብ ቆይ 5000 ብር ከሷ ህይወት አኳያ ካለችበት አኳያ እንድትቀሳቀስበት ብቻ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጭ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። እኔ ወጣ ሚዲያ ላይ እንድታወራ በዛ እንድትሄድ በዚህ ብቻ ሳይሆን ይሄ ግርግር እስከሚያልፍ ድረስ አሁን ወጥተሽ መድኃኒት አብልተውኝ ነው አስቀባጥረውኝ ነው ምናምን ብለውኝ ነው ብትይ እዚህ እንኳን መውጣት አትችልም። ከግቢ በቃ ተይወላ ራስ ወጣት ግቢውን የማይደርሱበት ሆኖ ነው እንዴ ይመጣሉ እኮ ሰዎቹ እዚህ አስጥተው አሬ ነው ይኸውልሽ ይመጣ ቆይማ አዳምጪኝ። የመጀመሪያው ብሩን ስንልከው ይኸውልሽ በዚህ ልጅ ጉዳይ ሚዲያ ላይ የማውጣት ፍላጎት ቢኖረን የዛን ቀን ነበር የዛሬ ሳምንት ነው ያገኘናት። የዛሬ ሳምንት ቀርጠን አየር ላይ ማውጣት እንችል ነበር። ቁም ነገሩ እሱ አይደለም። እኛ የፈለግነው ልጅቱን ማትረፍ ነው። ያን የታየን ኢቢኤስ የት እንዳለች ያገም ዝም ብሎ የወጣው አየር ላይ ለቆታል። እኛ እንደሱ አይደለም ያደረግነው። አንደኛኛ ፖለቲካውን እንረዳለን፣ የመንግስት ኢንተረስትም ይገባናል። ልጅቱን ማዳን የፈለግነው ልክ ተነጋገርና አዲስ አበባ ያሉ ልጆች የሚያወራት ነበሩ። ዶርም ተቀየር ተባለ። ህክምና ክትትላለኝ አለች። እንደብቀሽ ስንላት ነው ህክምና ክትትላለኝ ጳውሎስ ማህፀኔን ከታተላለሁ በየአምስት ቀኑ አለች። ያ ሲሆን የግድ እንግዲህ ህክምናሽን ጥለሽ ነው ልንላት አንችልም፣ የማህፀን ጉዳይ ስለሆነ ፋይናል የሆነው ምንድነው ዶርም ተቀይርና ልክ ተስተካከል ቀለም ይሰፍርላት ሰው እንፈልጋለን ከዚያ ከአሜሪካ ነገር በሚል ተግባብተን ተለያየን። ዶርም መቼ እንደቀየረች አላውቅም። ዜናው ሲወጣ ማታ ደወልኩላት ነው በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህኛው አቅጣጫ ይዚ ቀደም እንዳልኩሽ ወታደሮቹ ይሄ መንግስት የሚቆጣጠሩ ፋኖስ የሚቆጣጠሩት ቀጠና ላይ ሂዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። በምንም መንገድ አሁን ደግመሽ መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ እህትነቱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም ሲገሏት፣ ማንንም አይፈሩም። እና እህትሽን አድኝ፣ ያንቺን ቤት ያውቁታል፣ ይመጣሉ። የሰፈር ሰው ዛሬ ተሰብስበው ነው ያለው እዛ እናንተ ሰፈር ምን ጉድ ነው እየተባለ የት እንደምትኖር ይታወቃል። አንቺ እና ታስተያትም ይሄን እንጂ የሚቆጣጠረው መሀል ሐዋሳ ቁጭ ብላ ታስተያትም ወደ ጫካ ትውጣል። እህትሽን የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርም ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጂቢኤስ ሲወጣ እንደዛ ነው መሆን ያለበት። አለ እህትሽን አታገኛትም። እሺ እኔ ሌላ ምልሽ ነገር የለኝም። ይገባኛል ያላችሁበት ነገር። እንግዲህ ሚዲያ የምትጠቀሙ ከሆነ በቃ ሀገሩ በሙሉ ስለዚህ ነው የሚያወራው። አዲስ ነገር የለም። ሁሉም ያዘነውም ሰው
ቅስሙ የተሰበረው ሰው ብዙ ነው። መንግስትም እንደ ትልቅ አጀንዳ ይዞት ነገሩ በጣም ከባድ ደረጃ ላይ ደርሷል። በምችለው መልኩ ልረዳሽ እችላለሁ። ከዚህ በፊትም የገለጽኩልሽ ይሄን ነው። እኔ እንዲያረግልሻለሁ በዚህ ውጪ ሚዲያ ላይ እንዲያርግኝ የገንዘብ ልጥሽ ምናምን በፊትም አላልኩሽም፣ ወደፊትም አልልሽም። እምልሽ ነገር በፊትም ታሪኩ እውነት ነው ባልሽኝ ሰዓት አምኜ የነገርኩሽ ነገር መደበቅና ራስሽን መጠበቅ አለብሽ። ሴፍ መሆን አለብሽ። ይሄ ታሪክ የወጣ ቀን ትሞቻለሽ ብያታለሁ። ለምን የተነካው ነገር ቀላል ነገር አይደለም። ቀላል ነገር አይደለም እማዬ። እኔ 3 ጊዜ ታሰርኩበት ነው። በትክክል የታሰሩትን ልጆች ታሪክ ስለሰራው 3 ጊዜ እስር ቤት ገብቼበታለሁ። ነግሬያታለሁ። እንኳን ከሌለኝ የታገትኩ ነኝ ተብሎ ወጥቶ ማለት ነው። የታገቱ ልጆች አሉ ብዬ ተሳሃገኩ የታሰርኩበት። በኋላም ወሬውንም ስትነግረኝ እንደ እህት አምኛታለሁ። ለምን ይሄ ሁሉ ነገር ይመጣል ብዬ አላሰብኩም እንጂ የታገቱትን ተማሪዎች በስም አውቃቸዋለሁ፣ ቤተሰቦቻቸውን አውቃለሁ። ግን እኔ የማላውቀው ታሪክ ተፈጥሮ ሊሆን ይችላል፣ አዲስ ሰው ልትሆን ትችላለች። እንደ እህት ህመሟን መረዳት አለብኝ ብዬ ነው እሱ ከፊት ያለ ምን ጥያቄ ጠየኳት። እንደዚህ ስላት አንዳንድ ያልተመለሱልኝ ነገሮች ስለነበሩ ያለችበትን ነገር መረዳት ግዴታዬ ነው። ተረድቻታለሁ። አይምሯን በትክክል ላይሰራ ይችላል ከሆነባት ነገር አኳያ ብዬ ያኔም ግን ዛሬም ነገም የምላት ነገር ቢያንስ መንግስት ወደ ማይቆጣጠሩ ፋኖች ወደ ሚቆጣጠሩት ቦታ ላመቻችልሽና ልጅሽን ይዘሽ እዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። እዛ ተመቻችታላችሁ ተደብቃ ከተቀመጠች ሌላ ወሬ ማያስፈልግም፣ እኛ ምንም አንልም፣ የት እንደገባች አልታወቀም ተብሎ የሳምንት የወር ያስቀጣን ታሪክ ነው የሚሆነው። ከዛ በኋላ ወደ መስዋዕትዋ ወደ ምናት ይደርስ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። ወዳችን ይዘን ዝም እንላለን። የተበላሸው ነገር ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች። መንግስት ይመራት ነው የመጣላት ይመስለኛል። ይገልጻል የሚቆም ቢቢስና መንግስት አብሮ ነው የሚሰራው። አትቀልድ። ቃንጋ የምትመሰለኝ ከሆነ የነገርኩሽ ነገር በሙሉ ያልሆነ ያልተፈጠረ ነገር የለም። የማላውቀው ነገር አልነግርሽም። እኔ ሴት ነኝ፣ የልጅ እናት ነኝ። በቃ ከነ ጥፋትሽም አንቺ ያልሽኝን አምኜ ነው ያናገርኩሽ፣ እየመከርኩሽ ያለው። ብዙ ነገር አበላሽተሻል። ቀልድ አይደለም የተበላሸው ነገር። የአማራ ህዝብ ታሪክ ነው የተበላሸው። ይሄና የታገቱ ተማሪዎች ታሪክ ነው የተበላሸው። የእውነት የታገቱ መከራቸውን የሚበሉ ልጆች አሉ። ይሙቱ ይኑሩ ማናቃቸው። ነገር ጣስ ስለነሱ ታሪክ ብንናገር እኮ ውሸት ነው የምንባለው። ይሄ ቀልድ አይደለም። የሆነውም የተፈጠረውም ነገር በሁሉም ዘንድ መንግስት ቢተውሽ አማራ አይለቅሽም እማዬ። መንግስት ቢለቅሽ አማራ አይለቅሽም፣ አማራ ቢለቅሽ መንግስት አይለቅሽም። የተፈሩ ሰው ተነስተዋል። የተፈሩ ሰው እንደ እኔ የምመክርሽ ይሄንን ነው። ከዚህ ሌላ ልልሽ የምችለው የለኝም። ራሳችሁ ጋር ተመካከሩ፣ ተነጋገሩ። መፍትሄ የምትፈልጉ ከሆነ ወደዛ ወደዚህ ወሬውን ታዩ። አንዱ ሊነክርሽ ይችላል፣ አንዱ ስልክተሽ፣ አንዴ መንግስት ጋር ልጅ ምናምን ያለ ሊልሽ ይችላል። እየቀረጿት ነው። ተቀርጣለች እኮ ትናንት ነው። እኔ እንግዲህ እኔ እናት እንደውልልኝ ስልክ እንደተሰለ ሌላ ሰው ለምን ታነሻለሽ? ሻይ ቤት ላይ ከበው ነው የቀርጠው የሚያዳምጡ። ስልክ አታንሺ። ስልክ ሪከርድ ይደረጋል። ውሸቴን ነው ስትይ ሪከርድ ትደረጋለሽ። ታልሜ ነው ስትይ ሪከርድ ትደረጋለሽ። ቀላል ነገር አይደለም ያለሽው። ተረጁ ያለሽበትን ወዳጅ አይደለም ያለሽ። በቃ በጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። አስቢ። ከራስሽ ጋር ተነጋገሪ። ሳይሆን ማዝዬ እህቲቱ እየሰማሽ ነው? እህቷ ለምንድን ነው ይሄን ሰብረሽ ማጤው አንቺ? ታረመጨ ተሰማኛለህ አባቴ። እንደው ስልክ እንኳን 24 ሰዓት ማሳለፍ ሳይሆን ሲሙን ሰብረሽ ታይ እህትሽን የምትፈልጊያት ከሆነ እንዴ ስልኩ ነው ጠላቷ እኮ ይቺ ልጅ። እሺ አባት ገንዘብ አገኝበታለሁ ብለሽ አስበሽ ከሆነ ቡርቴ አይምሰልሽ። ቢሰበሰብ ገንዘብ አገኝበታለሁ ብለሽ አስበሽ ከሆነ አይምሰልሽ። ገንዘቡ ቢሰበሰብ ሳትበይው ነው የምትሞቹ። እኔ ልጅ አይደለም ገንዘቡ ቢመለስ እንደው ወደ ጤንነቴ ከተመለስኩ ይመለስ እንዳይቀርብኝ ሙሉ አካውንት ድጋም ከቤት የሚሰሩት ከሆነ እና እንዳትገባ ማውቅ ይችላሉ፣ መበተን ይችላል። እኔ ያልበለው ዳኒ እንደተመለስ በቀጥታ እየነገርኩሽ ያለሁት ገንዘቡን ሳትበይው ሰውም ሳትሆኚ ሟት ነው የምትሆኚው። ይሄን የምነግርሽ አይምሮሽ በደንብ እንደሚሰራ ስለማውቅ ነው። አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄን ነው ልልሽ የምችለው። ከዚህ ውጭ ግን ስልክ እያነሳሽ ባወራሽ ቁጥር ሪከርድ እያደረጉሽ ነው የሚያወጡልሽ። እኔ እኮ እንዲሆኝ ኢቢኤሶች እንደዚህ ብሎ ድራማ ሰሪ ብሎ እንግዲህ
ያወጡና መቀለጃ ነው የሚያደርጉት። ምንም ታሪክ ሆነ የማላመንኳት እንኳን ሌላው ሰው እንዴ እኔ ነገርኩሽ። አሁን እኔ አመንኩሽ አላመንኩሽ ምንም በቃ እንደ ሴት ነው እያማከርኩሽ ያለሁት እየነገርኩሽ ያለሁት እና ደግሞ መሬት ላይ ያለውን ነገር እንደሚያውቅ እንደሚረዳ ሰው ቀደም የነገርኩሽ ሳታወሪ ሳትንተሰቴ ሌላውን ታወሪልኛለሽ ባለቤቴን ስልኩልጥሽና ምን ብዬ ነው የማወራው? አይ ማለት ያለውን ነገር እውነታውን ታስም ነውና ቀደም የኔ ነገርኩሽ አላል በዚህ ሰዓት ያልኩት 3 ወር ሙሉ የት እንደነበረ የቆየው ምናምን እሱን ሳትናገሪ ማለት ነው። ልጅ ያንተ ባለቤት ናት ምንድነው የምትሰራ ምናምን ብለሽ ያለውን ነገር እንደ ለማጣራት ያክል ማለት ነው። እውነታው ነው። እሺ ጋር ይቆጣ እሺ 0910 እሺ 1008 እሺ 6354 1008 63 54 ያነሳል ግን ስልክ አዎ ያነሳል። ማነው ስሙ? ስማቸው ማለት ስለታንታ 910 08 63 54 ማን ነው ያልሽው? ስማቸው አዲስ አበባ ነው ያለው? አዎ አዲስ አበባ ነው ያለው። አሁን ሐዋሳ አንሳንስ ያለሽው? አዎ ተናንተና ብሩን እንደተቀበልኩ በዛው ስልኬ ምን ተናለ ቢዚም ሆነ ባትሪን ዘጋ እንደምን እንዳርጋው ነው እኮ ቡርቴ ኤንቲም ሰበሪ እሱን ሲም ሰበሪ ነው አይ የእናንተ እንደምን ሊያዘው አሁን እናንተም እኮ ታስፈልጉኛላችሁ በስክሪፕቶ ጽፈሽ እሱን ስም ሲባሪ እሱ እንያዝታለን ቁጥር እንሰጥሻለን። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።